እንዴት አደርሽ? ደህና ወይኔ እግዚአብሔር ዛሬ እኮ ፈተና አለ። አዎ ምነው አላጠናሽም እንዴ? አይ ባለፈው ቲቸር ጋር ሲያስተምር ተረብቄ ስለነበረ ስለ ህብረት ሴቶች እንጂ ህብረት ሰላምና ህብረት ግንኙነት አልገባኝም። ወይ እኔም እኮ የዛሬ መጀመሪያ ስክሪፕቶ ደፍሮብኝ ነበር እና ስለ ህብረት ሴቶች አላዳመጥኩም። ስለ ሰላምና ህብረት ግንኙነት ግን በደንብ አዳምጫለሁ። ለምን ሀሳቡን እናወራ ይቻላል? መጀመሪያ ግን አንቺ ታስረጅኛለሽ? የህብረት ሴቶች አንድነት ማለት በህብረት በመወያየት ለማሳካት የሚረዳን ተግባር ነው። በተጨማሪም አንድና በሴቶች መካከል ያለውን መከባበር፣ እኩልነት በማድረግ ላይ ይመሰረታል። ግልጸኝነት ሀሳብን በነፃነት መግለጽ ነው። በተጨማሪም አዳዲስ ሀሳቦችን ለማዳመጥ ለመቀበል ዝግጁ መሆንን እንደ እውነት አድርጎ መቀበል ማለት እንዳልሆነ መገንዘብ ያስፈልጋል። ለሌሎች ሰዎች ማሰብ ለሌሎች ፍቅርና መልካምነት ይጠይቃል እንጂ ከደረግን ሰዎች ለእኛ ፍቅርና በጎነት ባደረግንበት ሌሎች ለእኛ ተመሳሳይ እንክብካቤና ትኩረት ከሚገባው በላይ አስረዳችኛል። እኔ ደግሞ በሰላምና በህብረት መካከል ያለ ግንኙነት ስለሚለው ሀሳብ አስረዳሻለሁ። በሰላምና በህብረት መካከል ያለ ግንኙነት ማለት ሰላምና ህብረት የሚገናኙበት ቦታና የማይነጣጠሉ መሆናቸውን የሚያስረዳ ርዕስ ነው። ለምሳሌ እውነት በሌለበት ሰላም አይኖርም፣ ሰላም በሌለበት ደግሞ ስለ ህብረት ማንሳት አይቻልም። ከዚህ ሀሳብ የምንገነዘበው ሰላምና ህብረት የማይነጣጠሉ የአንድ ሳንቲም ሁለት ገጽታዎች መሆናቸው ነው። ለምሳሌ አንድ ትምህርት ቤት ብቻውን ለሰዎች እውቀት መስጠት አይችልም። ግዴታ ተማሪ ያስፈልጋል። እውቀት የሚፈልግ ወይም ደግሞ የሚማር ሰው ማለት ነው። ተማሪ ካለ ደግሞ ከትምህርት ቤቱ ጋር ብቻውን እውቀት ማግኘት አይችልም። ግዴታ አስተማሪ ያስፈልጋል። አስተማሪ ደግሞ የሚያስረዳ ሰው ማለት ነው። አስተማሪው ደግሞ ብቻውን እሱም እያየ እንዲያስረዳ ወይም መጽሐፍ ያስፈልጋል ማለት ነው። እሱም አስተማሪው የመጽሐፉን ሀሳብ እያየ ከራሱ ሀሳብ እያቀላቀለ ለተማሪው ወይም ደግሞ ለሚማረው ሰው ያስረዳል ማለት ነው። ልክ እንደዚህ ሁሉ ሰላምና ህብረት የማይነጣጠሉ የአንድ ሳንቲም ሁለት ገጽታዎች ናቸው። ምክንያቱም ሰላም ካለ በህብረተሰብ መካከል ፍቅር ይኖራል። በህብረተሰብ መካከል ፍቅር የሚኖር ከሆነ ስምምነት ይኖራል። ስምምነት ደግሞ ህብረትን ይፈጥራል። ስለዚህ ሰላም ለእውነትና ለህብረት መሰረት ነው ማለት ነው። አመሰግናለሁ። ከሚገባው በላይ እንዲሁም ያልገባን ነገር በመጠያየቅ ዘውድ እንድናጠና የዛሬው ፈተና የሚደም ይመስለኛል። የመልካም ስነ ምግባር መገለጫ ከሆነው አንዱ ስርዓት አክባሪነት እና ስለ ስርዓት አክባሪነት ታሪክ ስርዓት አክባሪው አበበ በግሪን አካዳሚ የሚባል የ4ኛ ክፍል ተማሪ ነው። ትምህርት ቤቱን እሱን የትምህርት ቤቱ ስርዓት አክባሪ ብሎ በተደጋጋሚ ሸልሞታል። በፊት አበበ በጣም አስቸጋሪና ስርዓት የማያከብር እምቢተኛ ልጅ ነበር። በመሆኑም ከዕለታት አንድ ቀን አበበ ትምህርት ቤት ውስጥ እያለ ክፍል ውስጥ በማስቸገሩ መምህሩ እቀጣሃለሁ ብሎ አዘዘው። ወደ ኋላ ዞሮ በዝቅታ ያልሰማ መስሎት አበበ አስተማሪውን ያልተማረ መሃይም ብሎ ሰደበው። መምህሩ እንደ አጋጣሚ ሰማው። ከዛም በጣም ተናዶ አበበን እኔ አንተ ይህን ጸባይህን እስከምታስተካክል ድረስ አልተውም፣ ክፍልም አላስተምርም ብሎ አበበንም የክፍል ተማሪዎችንም ቀጣቸው። በአበበ ምክንያት ተማሪዎቹ በአበበ ጥፋት ትምህርታቸውን አጡ። በዚህ ጊዜ ሁሉም አበበ ላይ የስድብና የእርግማን ናዳ አወረዱበት። ከዛ አበበ ተናዶ እያለቀሰ ወጣ። ተማሪዎቹ ለአፍታ ጸጥ ብለው ቆዩ። አንዲት መምህርት ፀሐይ የምትባል እያየችው ስለነበር አሳዝኗት ምን እንደተፈጠረ ጠየቀችው። እሱም የተፈጠረውን በግልጽ አስረዳት። መምህርት ፀሐይ ከአበበ ጋር ከተወያየች በኋላ ወላጅ እንዲያመጣ እና ወላጁና እሱ መምህሩና የክፍሉን ተማሪዎች በሙሉ ይቅርታ እስኪጠይቅ ድረስ መማር እንደማይችል አስረዳችው። እሱም ጥፋቱን አምኖ ቅጣቱን ተቀብሎ ወላጅ አምጥቶ ከወላጁ ጋር ይቅርታ ጠይቆ መምህሩም ይቅር ብሎት ወላጅም ይቅርታ ጠይቆ ከጨረሱ በኋላ ትምህርቱን መማር ቀጠለ። ከዛም ጊዜ ጀምሮ አበበ ይቅር ባይና ይቅርታ ጠያቂ እንዲሁም የግቢው ስርዓት አክባሪ ሆነ። በመሆኑ ከትምህርት ቤት የተለያዩ ሽልማቶችን አግኝቷል።
አንድነት ፈጥረን እንኑር አብረን አንድ ላይ ብንሆንና ሁልጊዜ ብንስማማ አባቶቻችን ድሮ አንድ ላይ ተስማምተው ጣሊያንን አባረው ድልንም አግኝተው ብዙ በተለያዩ ፕሮግራሞች ስላቀረብን አሁን ደግሞ ስለ ህብረት በፕሬዘንቴሽን መልክ የማቀርበው የህብረት ምንነት፣ ህብረት እንዲኖሩ የሚያስፈልጉ ነገሮች፣ የህብረት እሴቶች እና በሰላምና በህብረት መካከል ያለ ግንኙነት ነው። ህብረት ማለት መተባበር፣ መተሳሰብ፣ አንድነት ማለት ነው። ህብረት ማለት አንድ ላይ ሆነን በመተባበር አንድ ላይ ስራዎችን ማከናወን መቻል ማለት ነው። አንዳንድ ሰዎች ተነጥለው በግላቸው ተነጥለው ይኖራሉ። ይህ ግን ብቻቸውን ሊኖሩ ይችላሉ። ግን እንደ ችግር ሲደርስባቸው ወይም ደግሞ ደስታ ሲደርስባቸው መካፈል የሚችሉት ብቻቸውን ነው። የደስታ ጊዜ የሀዘን ጊዜ የምንካፈለው ህብረት ሲኖር ነው ማለት ነው። ህብረት ሲገለጽ አባባል አለ። እሱም ድር ቢያብር አንበሳ ያስር የሚል አባባል አለው። ህብረት እንዲኖሩ ከሚያስፈልጉ ነገሮች መካከል ደግሞ መደማመጥ፣ አንድን ጉዳይ በጥልቀት መረዳት እና ያለምንም ፍራቻ ሀሳብ መግለጽ ነው። መደማመጥ ማለት አንድ ሰው ያለውን ሀሳብ ተናግሮ እስኪጨርስ ድረስ ማዳመጥ፣ ጣልቃ አለመግባት፣ አለመተቸት፣ ሀሳቡን ተናግሮ እስኪጨርስ ድረስ ማለት ነው። ተናጋሪው እንደዛ ማድረግ እና ተናጋሪው በግልጽ ሀሳቡን ማስረዳት መቻል አለበት። እንደዛ ሲሆን በአዳማጭና በተናጋሪ መካከል መከባበር ይፈጠራል። መከባበር ደግሞ ስንከባበር ደግሞ ህብረት ይኖረናል ማለት ነው። ሌላኛው ደግሞ አንድን ጉዳይ በጥልቀት መረዳት የሚለው አካሄድ ያለንን በውሳኔያችን ደግመን እንዳንጸጸት ያደርገናል። ለምን? ሀሳቡን በስነ ስርዓት አስበንበት ተወያይተንበት ስለተረዳ ነው ማለት ነው። እና ደግሞ በውሳኔያችን ደግመን እንዳንጸጸት የሚያደርገው አንድ ውሳኔ ከመወሰናችን በፊት በህብረት መወያየት አስፈላጊ ስለሆነ። ሌላኛው ደግሞ ያለምንም ፍራቻ ሀሳብን መግለጽ። ያለምንም ፍራቻ ሀሳብን መግለጽ ደግሞ ህብረት የሚፈጥረው አንድ ሰው ጋር ጥሩ ሀሳብ ሊኖር ይችላል። ስለዛ ያ ሰው ሀሳቡ ህብረቱን ማጠናከር ይችላል ማለት ነው። ልክ ሲገልጽ ደግሞ ግልጽ በሆነ መልኩ ያለምንም መሸማቀቅ ወይም ፍራቻ። በገዳ ስርዓት አንድ ጉዳይ ውሳኔ የሚሰጠው በሙሉ ድምፅ ሲሆን ማንኛውም ሰው ያለምንም ፍራቻ ወይም መሸማቀቅ ሀሳቡን እንዲገልጽ እድል ይከፈትለታል። ሌላኛው ደግሞ የህብረት እሴቶች። የህብረት እሴቶች ደግሞ የህብረት እሴቶች ማለት የህብረት ባህሎች ማለት ነው። በሌላ ማለት ነው የህብረት እሴቶች የሚባሉት አንድነት፣ ግልጽነት እና ለሌሎች ሰዎች ማሰብ መቻል ማለት ነው። ወይ ደግሞ ለሰው አሳቢነት። አንድነት ማለት አለመነጣጠል፣ በመካከላችን ጥል እንኳን ቢፈጠር አንድ ላይ ተሰባስበን በሀሳብ ድርድር በማመን አንድነትን መመለስ መቻል ማለት ነው። ሌላኛው ደግሞ ግልፀኝነት። ህብረት እንዲኖር ከሚያስፈልጉ ነገሮች ውስጥ ነው፣ እሴቶችን ውስጥ ነው። ያለምንም ፍራቻ ሀሳብን መግለጽ እና ግልፀኝነት አንድ ነው። ግልፀኝነት ሀሳባችንን በግልጽ ለሰው በሚገባው መልኩ መግለጽ መቻል ወይም ማስረዳት መቻል ማለት ነው። ሌላኛው ደግሞ ለሌሎች ሰዎች ማሰብ ማለት ለሌሎች ሰዎች ፍቅርና በጎነትን ማሳየት ነው። ይህን በምናደርግበት ጊዜ ሲያዝኑ ሀሳባቸው ምን እንደሆነ ያዘኑበትን ምክንያት ጠይቀን መፍትሄ በመስጠት ከሀዘናቸው እንዲላቀቁ ማድረግ ነው። ፍቅርን ማሳየት ነው። በጎነትን ማሳየት ነው። ይህን በምናደርግ ጊዜ ህብረተሰቡ ለእኛ ክብርን ይሰጣል። እኛ ያደረግንለትን እጥፍ አድርጎ ለእኛም ያስብልናል ማለት ነው። ሌላኛው ደግሞ በሰላምና በህብረት መካከል ያለ ግንኙነት። በሰላምና በህብረት መካከል ያለ ግንኙነት ማለት ሰላምና ህብረት አንድ ላይ የሚሆኑበት ቦታ ወይም ደግሞ እንደማይነጣጠሉ የሚያስረዳ ቶፒክ ነው። እውነት በሌለበት
ሰላም አይኖርም። ሰላም በሌለበት ደግሞ ስለ ህብረት ማንሳት አይቻልም። ሰላም እውነት ካልተናገረ አሁን አንድ ሰው ውሸት አውርቶ ሰላምን ሊፈልግ ይችላል። ግን ያ ሰው መጀመሪያ ሰላም በሶስት ደረጃ ሊገለጽ ይችላል። በግለሰብ ደረጃ አንድ ሰው ከፍርሃትና ከጭንቀት ነፃ በሆነ ጊዜ ሰላምን አረጋግጧል ማለት ነው ለራሱ። በማህበረሰብ የሚረጋገጠው ደግሞ ማህበረሰቡ በሰላም ያለ ጥል ወይም ደግሞ ጥል እንኳን ቢኖር ጥሉን ፈቶ አንድ ላይ ሲኖር ማለት ነው። እና አሁን ሰዎች ሰላምን ለማግኘት ሲሉ ከሰው ጋር ለመጣላት ሲሉ ይዋሻሉ። እውነት በሌለበት ደግሞ ሰላም አይኖርም። ልክ እንደዚህ ሲሆኑ ከውስጣቸው ጋር ይጣላሉ፣ ውስጣቸው ደግሞ ሰላም ያሰኛል።